ኢኮኖሚው ዓለም ባለፈው የካቲት ወር አጠቃላይ የዋጋ ግሽበት 9.7 በመቶ ሆኖ እንደተመዘገበ የኢትዮጵያ ስታትስቲክስ አገልግሎት አስታውቋል። በመስሪያ ቤቱ ወርሃዊ ሪፖርት መሰረት የምግብና አልኮል ያልሆኑ መጠጦች ዋጋ ባለፈው ዓመት ከነበረበት በ10.8 በመቶ የጨመረ ሲሆን ምግብ ነክ ያልሆኑ ሸቀጦች ዋጋ በአንጻሩ 8.1 በመቶ ጭማሪ አሳይቷል። የመካከለኛው ምስራቅ ቀውስ በነዳጅ ዋጋ ላይ ያስከተለው ተጽዕኖ ግን የሀገሪቱን የዋጋ ግሽበት ሊያባብስ እንደሚችል የፋይናንስ ባለሙያው ዶክተር አብዱል መናን መሐመድ ይናገራሉ። የነዳጅ አጠቃላይ ንግዱ በጣም ተተረማምሷል። እንደምናየው የለም ባለፈው ጥቂት ዓመታት ሀገር ውስጥ ነዳጅ በጣም ችግር ሆኗል። በዛ ላይ ደግሞ የነዳጅ እጥረት ሲከሰት ትራንስፖርት በቀላሉ ነው የሚጨምረው። ትራንስፖርት ጨመረ ደግሞ ሁሉም ትራንስፖርት ማለት ነው እና የሸቀጦች ዋጋ አፌክት ቀጥታ የሚያደርግ ጉዳይ ነው እና የዋጋ ግሽበት እንዳሁን ባለበት ይቆያል የሚል እምነት የለኝም። መንግስት ባለፈው ሳምንት ቤንዚንና ነጭ ናፍጣ የመሳሰሉ ምርቶች የችርቻሮ መሸጫ ዋጋን ሲከልስ ከፍ ያለ ድጎማ ቢያደርግም በአዲስ አበባ ከተማ የህዝብ መጓጓዣ ከ5 ብር እስከ 20 ብር ጨምሯል። ኢትዮጵያ የነዳጅ ምርቶች የችርቻሮ የመሸጫ ዋጋ ስትከልስ በዓለም ገበያ እንደ ማነጻጸሪያ ከሚያገለግሉት አንዱ በሆነው ለንደን ብሬንት ከጦርነቱ በፊት በ69 ይሸጥ የነበረው አንድ በርሜል ድፍድፍ ነዳጅ ወደ $100 ገደማ ሻቅቦ ነበር። በዛሬው ዕለት ዋጋው $104 ገደማ ደርሷል። ይህ የዋጋ ግሽበትን ከማባባስ ባሻገር በመንግስት የውጭ ምንዛሪ አጠቃቀም ላይ ተጽዕኖ ያሳድራል። ብሔራዊ ባንክ እንደዚህ አይነት ከውጭ ሀገር ኢምፖርትድ የሆነ ኢንፍሌሽን የመቋቋሚያ ዘዴውም የለውም። ብሔራዊ ባንክ አጠቃላይ ገንዘብ ፖሊሲው ዲዛይን የተደረገው ከገንዘብ መብዛት ጋር ተያይዞ ያሉ ጉዳዮችን ለመከላከል የሚያስችል ነው። ተያይዞ የሚመጣ የዋጋ ግሽበትን ይሄ ከውጭ ሲመጣ ግን ምንም እንትን የለውም መቋቋሚያ ወደ ህብረተሰቡ መንግስት ወጪው ማስተላለፍ እንጂ እና አንደኛው እሱ ነው። የዋጋ ግሽበት ነው ይዞበት የሚመጣው እና የህብረተሰቡ ኮስት ኦፍ ሊቪንግ የሚሉት ደግሞ አለ ደግሞ እያንዳንዱ የህብረተሰብ ኪስን የሚነካ ማለት ነው እና በሁለተኛ ደረጃ ደግሞ ከፍተኛ የሆነ የውጭ ምንዛሪ መንግስት ይፈልጋል ማለት ነው። በቀላሉ ብታሰላው 60 በመቶ አካባቢ ጨምሯል ማለት ነው የነዳጅ ዋጋ እና በዛ ደረጃ በፊት ከምናስመጣበት የውጭ ምንዛሪ በዛ ደረጃ ይፈልጋል ማለት ነው። ይሄ ደግሞ አሁንም ብሔራዊ ባንክ ላይ ያዘ የውጭ ምንዛሪ ስርዓት ትልቅ ተግዳሮት ነው የሚፈጥርበት። በተሻለው መጠን እስካሁን ስሙዝሊ ለማስኬድ እየሞከረ ባለበት እንደዚህ ያልተጠበቀ ነገር ሲገጥመው ከባድ ፈተና ነው የሚሆነበት። ይህን ምንም ሊያደርገው አይችልም። የውጭ ምንዛሪ ያስፈልጋል። የውጭ ምንዛሪ ለነዳጅ ይውላል። በሌላ ነገሮች የሚለው የውጭ ምንዛሪ ይቀንሳል ማለት ነው። ሀገሪቱ በተያዘው ዓመት ከ4.2 ሚሊዮን ሜትሪክ ቶን በላይ ነዳጅ የመሸመት እቅድ ነበራት። ለዚህ መንግስት $4.2 ቢሊዮን ገደማ መድቧል። አሜሪካና እስራኤል ከኢራን በገጠሙት ጦርነት የተከሰተው ቀውስ የነዳጅ ዋጋ ማሻቀብ ብቻ ሳይሆን የአቅርቦት እጥረት ጭምር በማስከተሉ ለኢትዮጵያ ፈተና እንደሆነ የትራንስፖርትና ሎጂስቲክስ ሚኒስትሩ አቶ አለሙ ስሜ ለብሔራዊ ቴሌቪዥን ጣቢያ ተናግረዋል። አንዱ ፈተና የሚመጣው በትራንስፖርት ሴክተር ላይ በነዳጅ ምክንያት ሁለት ነገር የተፈጠረው፣ አንደኛ የአቅርቦት እጥረት ተፈጠረ። ከአቅርቦት እጥረት መፈጠር ጋር ተያይዞ ደግሞ ዋጋ አሻቀበ። ሁለቱም ፈተናዎች የተፈተነ ነው። መግዛት እንኳን ብንችል አቅርቦቱ ስለሌለ መግዛት አንችልም ማለት ነው። አሜሪካና እስራኤል ከኢራን የገጠሙት ጦርነት ዳፋ ያሰጋቸው ጠቅላይ ሚኒስትር አብይ አህመድ እና የገንዘብ ሚኒስትሩ አቶ አህመድ ሽዴ ነዳጅ በቁጠባ መጠቀም እንደሚያስፈልግ ማሳሰቢያ ሰጥተዋል። መላው ነዳጅ ተጠቃሚዎች በከፍተኛ ቁጠባና ኃላፊነት ነዳጅን መጠቀም መጀመር ይኖርብናል። ስለዚህ ሁሉም የነዳጅ ተጠቃሚ አካላት እና መላው ማህበረሰቡ እና የንግዱ ማህበረሰብ፣ የመንግስታዊ ተቋማት፣ መንግስታዊ ያልሆኑ ድርጅቶችና ሁሉም ነዳጅ ተጠቃሚ አካላት በሙሉ ነዳጅን በከፍተኛ ቁጠባ መጠቀም እንዳለባችሁ ማሳሰብ እንፈልጋለን። በቅርቡ በተጠና ሁኔታ ተጨማሪ የቁጠባ እርምጃዎች በቀጣይ ለህብረተሰቡ የሚገለጹ ይሆናል። መንግስት ለነዳጅ የሚያደርገውን ድጎማ ከመጨመር ባሻገር በስርጭት ረገድ የተመረጡ ተቋማት ቅድሚያ እንዲሰጣቸው ትላንት ማክሰኞ ትዕዛዝ ሰጥቷል። የነዳጅና ኢነርጂ ባለስልጣን ለነዳጅ አቅራቢ ድርጅትና ማደያዎች በጻፈው ደብዳቤ የጸጥታና ደህንነት ተቋማት በስርጭት ቅድሚያ እንዲሰጣቸው አሳስቧል። ቁልፍ የሆኑ የመንግስት ፕሮጀክቶች በተለይም በመጠናቀቅ ላይ ያሉ የልማት ስራዎች ቅድሚያ እንዲሰጣቸው ከተደረጉ መካከል ይገኙበታል። የነዳጅ ማደያዎች ኢንዱስትሪዎችና መሰረታዊ ሸቀጦችን ለሚያመርቱ አምራች ድርጅቶች እንደዚሁም ወደ ውጭ ሀገር የሚልኩ ታላላቅ የቀጥታ ተጠቃሚዎች ቅድሚያ እንዲሰጡ በነዳጅና ኢነርጂ ባለስልጣን ታዘዋል። በባለስልጣኑ ደብዳቤ መሰረት ከፍተኛ የኢኮኖሚ ቦታዎችና ከፍተኛ የሆነ የአገር አቋራጭ ትራንስፖርት ፍሰት ያለባቸው የኮሪደር አካባቢዎች ትኩረት ይደረግባቸዋል። በተለያዩ የሀገሪቱ ክፍሎች የሚታየው የነዳጅ እጥረት ባለፉት ዓመታት ከተከሰቱት ጦርነት፣ ግጭትና የኮቪድ-19 ወረርሽኝ ጋር ተደማምሮ
የኢትዮጵያን ኢኮኖሚ በኃይል ሲፈታተን ቆይቷል። አሁን በመካከለኛው ምስራቅ የተከሰተው ቀውስ ሳውዲ አረቢያ፣ የተባበሩት አረብ ኤሚሬቶችና ኩዌትን በመሳሰሉ ሀገራት የሚኖሩ ኢትዮጵያውያንን ለችግር የሚዳርግ ነው። ይህ ሀገሪቱ ከቀጠናው በምታገኘው ሐዋላ ላይ ተጽዕኖ ማሳደሩ አይቀርም። የፋይናንስ ባለሙያው ዶክተር አብዱልመናን መሐመድ አሁን በመካከለኛው ምስራቅ የተከሰተው ቀውስ ለኢኮኖሚው ሌላ ፈተና እንደሚሆን አስረድተዋል። ዳይቨርሲፋይድ የሆነ ኤክስፖርት አይደለም ያለን። አየህ፣ ዳይቨርሲፋይድ ኤክስፖርት ሲኖር ዳይቨርሲፊኬሽን ስልህ በአይነትም በጂኦግራፊካል እንትንም የተለያየ ማለት ነው እና እኛ ግብርና ምርቶች ነው የምንልከው። እሱም ደግሞ ግብርና ምርቶች ደግሞ በጣም ከዓለም ኢኮኖሚ ጋር የተያያዘ ነገር ነው። በቀላሉ የሚቀንስ ነው። ሰዎች ቡና ለመቀነስ ብዙም ችግር የለባቸውም ኑሮ ሲከብዳቸው እና በጣም እንደዚህ ጠባብ የሆነ የፕሮዳክት አይነት እና የተወሰነ የጂኦግራፊካል ኤሪያ የምንልከው ነው እና ይህንን ለመቋቋም የሚያስችል በሌሎች ፕሮዳክቶች ሊያስተካን የሚችልም አቅሙም የለንም፣ አላዳበርንም እና በጣም ቨልነረብል የሆነ ኢኮኖሚ ነው የያዝ። ከባድ የሚሆን ይመስለኛል ጦርነቱ በይበልጥ ከተራዘመ። አጭር ጊዜ ከሆነ የአንድ ጊዜ ሾክ ነው የሚሆነው። የነዳጅ ዋጋ የናረው ሀገሪቱ በቡና ንግድ በዓለም አቀፍ ገበያ የተጋረጠባትን ፈተና ለመሻገር በምትሞክርበት ወቅት መሆኑ በባለስልጣናቱ ዘንድ ሌላ ስጋት የፈጠረ ጉዳይ ነው። በዓለም ገበያ በፓውንድ የቡና ዋጋ ወደ $2 ከ80 ሳንቲም ሲቀንስ የኢትዮጵያ ባለስልጣናትና ጉዳዩ የሚመለከታቸው ተቋማት ነጋዴዎች ሸምተው በመጋዘን ያከማቹትን በአፋጣኝ እንዲሸጡ በመወትወት ላይ ናቸው። በግብርና ሚኒስቴር መረጃ መሰረት ኢትዮጵያ በ2018 የመጀመሪያ 6 ወራት 200 ሺህ ቶን ቡና በዓለም ገበያ ሸጣ $1.35 ቢሊዮን አግኝታለች። ባለፈው ዓመት ከቡና የወጪ ንግድ $2.65 ቢሊዮን የተገኘ ሲሆን መንግስት በተያዘው ዓመት $3 ቢሊዮን የማድረስ እቅድ አለው። ይሁንና የብራዚልና የቪየትናም የቡና ምርት የዓለም ገበያን ሲያጥለቀልቅ የተከተለው የዋጋ መቀነስ ለኢትዮጵያ ስጋት ሆኗል። ነጋዴዎች ዋጋው ይጨምራል በሚል ስሌት ከአምራቾች የገዙትን ቡና ማቆየታቸው የሚያስከትለው ኪሳራ ከመካከለኛው ምስራቅ ቀውስ ጋር ተደምሮ በኢትዮጵያ ላይ የከፋ ጉዳት ሊያመጣ እንደሚችል የግብርና ሚኒስትሩ አዲሱ አረጋ ስጋት አላቸው። አገር በዚህ ምክንያት በደላሎች ሌሎች ጉዳዩ በማይመለከታቸው አላስፈላጊ ትንቢትና ሺህ ይገባል 1500 ይገባል ብሎ በሚናገሩ ሰዎች ምክንያት አገር ማግኘት የሚገባትን ጥቅም ማጣት ስለሌለባት እንደገና ደግሞ የዓለም አቀፍ ሁኔታ ተለዋዋጭነት እዚህ መካከለኛ ምስራቅ አቅራቢያ ባሉ ሀገሮች አካባቢ እየተፈጠረ ካለው ሁኔታ ጋር ሲደመር ሊደርስብን የሚችለውን ጉዳት የከፋ ነው የሚያደርግብን። ስለዚህ ቶሎ ብለን ወደ ቀልባችን ተመልሰን ሰብሰብ ብለን የሚመጣ ጉዳትና ኪሳራ እንኳ ቢኖር ሁሌ ፋሲካ አይኖርም እንደሚባለው ሁሉ እንደ አምና በዛ ልክ ትርፍ እንኳ ባይኖር የሚመጣውንም ጉዳት በመጠኑ አብዞርቭ አድርገን እንዴት ሚቲጌት እናድርግ የሚለውን ተነጋግረን በሚቀጥሉት 3 ወራት ውስጥ ነው 280 አካባቢ የሚቆየው ትንቢያው የሚያሳየው ማለት ነው። ከዚያ በኋላ ደግሞ የበለጠ ወደ ታች እየቀጠለ ነው የሚሄደው። ስቶክ ባቆየህ ቁጥር ትከስራለህ ነው የዛሬ ፕሬዘንቴሽን። ስቶኳን ባቆየች ቁጥር ኢትዮጵያም ትበላለች ነው እያለን ያለው መሴጁ ማለት ነው። የግብርና ሚኒስትሩ አቶ አዲሱ ከላኪዎች ጋር በቅርቡ ባደረጉት ውይይት የቡና ዋጋ ከ3 ወራት በኋላ አሁን ከሚገኝበት የበለጠ ይቀንሳል ተብሎ እንደሚጠበቅ ተናግረዋል። አቶ አዲሱ በአሁኑ ወቅት በኢትዮጵያ መጋዘኖች የተከማቸው ቡና በወቅቱ ካልተሸጠ ኪሳራ እንደሚያስከትል አስጠንቅቀዋል። ኪሳራው የኢትዮጵያ ጭምር እንደሚሆን ለቡና ላኪዎች የተናገሩት አቶ አዲሱ መንግስት እርምጃ ሊወስድ እንደሚችል ገልጸዋል። አድማጮች፣ የዛሬው መሰናዶ ተጠናቀቀ። እሸቴ በቀለ ነኝ። ጤና ይስጥልኝ።